ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ሁላችን እድሜያችን ከፍ እያለ በሄደ ቁጥር መለስ ብለን እድገታችን፣ አስተዳደጋችንን፣ ጎረቤቶቻችንን በማስታወሻ በፎቶ እናስታውሳለን። ኋላውን ማስታወስ የሁሉ ሰው ተፈጥሯዊ ልማድ ነው። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተመንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቻለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ፋሲል አልታደሰም፣ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል።
ይህንን ከንቲባ ደግፈን ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች ያዋቂዎች ያስተዋዮች የጥበበኞች ልምምድ ነው። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ።